በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ታሪኩ ሲጀምር አራት ሰዎችን ያሳየናል። ቴይለር፣ ጄምስ፣ ዴይ እና ፊሸር በአንድ ምሽት ማራኪ ጊዜ ለማሳለፍ ይገናኛሉ። በዛውም ምግብ የመግዛት ሐሳብ ነበራቸው። ከከተማው ወጥተውም ረጅም መንገድን ይጓዛሉ። በካርታው መሰረትም መታጠፊያ ቢያሳይም እዚህ ግን የተለየ ነው። ቀጥታ መንገድን ለረጅም ሰዓት ቢጓዙ መታጠፊያ ብሎ ነገር ግን የለም። ቴይለር ተበሳጭቶ መኪናውን ካዞሮ በኋላ ምናልባት መንገድ ስተናል ብሎ ስላሰበ መኪናውን አዙሮ መንዳት ይጀምራል። በዛን ጊዜ መንገዱን በትኩረት ነበር ሲመለከቱ የነበረው። በድንገት ግን መንገዱ ሲያበቃ ፍሬኑን ይዘዋል። አስፋልት የሚባል ነገር የለም። ጥቅጥቅ ያለ ጫካ ብቻ ሲሆን የሚታየው። አንዳንዶቹ ተስፋ ቢኖራቸውም ቴይለር ግን ተስፋ የቆረጠ ይመስል ነበር። ወደ ውጭ ወጥቶ ሲመለከትም ምንም ፍንጭ የሚባል ነገር የለም። መሬቱ እንኳን ቆፍሮ ቢመለከትም ምንም አዲስ ነገር ግን ሊያገኝ አልቻለም ነበር። ጄምስ ከመኪናው ሲወጣ ግን የሆነ ነገር በጫካ ውስጥ እንዳለ ጠረጠረ። መጀመሪያ በሐሳቡ የተፈጠረ መስሎት ነበር። ድንገት ግን በርካታ ሰዎች ከመኪናው ወጥተው ሊያጠቁት ሞከሩ። በመኪና ውስጥ የነበሩት ሁሉ ይጮሁ ጀመር። ጄምስ እና ቴይለር ከውጭ ነበሩ። በጣም ግራ ተጋቡ። እንደምንም ብለው በመስታወት እጃቸውን ሲያስገቡ እጃቸው ጉዳት ይደርስበታል። ዋና ሐሳባቸውም መኪናውን መውሰድ ነው። በመቀጠልም ቴይለር የዴይስን ስም ሲጣራ በዛን ጊዜ ሐሳቡ ስለገባት ወደ ጋቢናው በመግባት መኪናውን ወደ ኋላው ትነዳዋለች። ቴይለር እና ጄምስ ወደ መኪናው ዘለው በመስኮት ይገባሉ። ሰዎቹም ይከተሏቸው ነበረ። ዴይስ ግን ቶሎ መኪናውን ካዞሮች በኋላ አንድ ላይ ያመልጣሉ። አራቱም ይንቀጠቀጡ ነበር፣ ይጮሃሉ፣ ደንግዘዋል፣ ግራ ተጋብተዋል። እነዚህ ሰዎች ከየት እንደመጡና ከመኪናው ምን እንደሚፈልጉ ሊገባቸው አልቻለም ነበር። ትንሽ መኪናውን መንዳት ከቀጠሉ በኋላ መኪናው ነዳጅ ይጨርሳል። በተመሳሳይ ሁኔታ የፊሸር እጅ ይደማ ነበር። አማራጭ ስለሌላቸውም ትንሽ ከነዱት በኋላ መኪናውን ያቆሙታል። ቴይለር ጨርቅ በመጠቀም የፊሸር እጅ መድማቱ እንዲቆም ይጠቀልልለት ነበር። ትንሽ አረፍ ከማለታቸው አስቀድሞ ግን ሰዎቹ ዳግም መኪናውን ማጥቃት ይጀምራሉ። አሁንም ዳግም መንዳታቸውን ቀጠሉ። በዚህ ሰዓት ግን አራቱም ደንግጠው ነበር። አሁን መኪናው ያጠቃው ቡድን ግን ከፊቶቹ የተለየ ነበር። በዛን ጊዜ ጫካው በሰዎች የተሞላ እንደሆነ ተረዱ። የቱንም ያህል መኪናውን ነድተው ሲያቆሙ ሰዎቹ ይከባቸዋል። እንዴት ይህን ያህል ሰው በጫካ ውስጥ ሊኖር ቻለ የሚለው ሊመልሱት ያልቻሉት ጥያቄ ነበር። እንዴትስ መኪናውን ብቻ ሊፈልጉ ቻሉ የሚለው ነገር ግራ ጋብቷቸዋል። አንድ ያላቸው አማራጭም ከጫካ ውስጥ ለመውጣት ወደፊት መኪናውን መንዳት ነው። ሌላኛው የሚገርመው ነገር ግን ነዳጁ ከ6 ሰዓት በፊት የሚያሳየው ቦታ ላይ ነበር የሚያመላክተው። ምንም መቀነስ የሚባል ነገር የለም። ታዲያ መኪና ውስጥ ሙሉ በሙሉ ቢቆምስ የሚል ፍርሃት በውስጣቸው ነበረ። ሶስቱም ከመኪናው ወጡ። አዲስ ነገር የሚኖር ከሆነ ብሎ ይመለከቱ ነበረ። መታጠፊያ ብሎ ነገር አይታያቸውም ነበር። ሰዎቹን ሲመለከቱ ወደ መኪናው ገቡ። መጓዛቸውንም ይቀጥላሉ። አሁን ግን በውስጣቸው ጥርጣሬ ተሞልቶ ነበር። ታዲያ ከሌሎቹ አንጻር ብልጥ የሚባለው ጄምስ ይህንን ስናገር ልትፈሩ ትችላላችሁ፣ ነገር ግን ሁላችንም ሞተን ቢሆንስ አላቸው። እንደ ጄምስ ከሆነ መኪናው አደጋ ደርሶበታል የሚል እሳቤ ነበር። ከዛ በኋላም እዚህ ወጥመድ ውስጥ ገብተናል አላቸው። አደጋውም የደረሰው በመንገዱ ማብቂያ ላይ ሲሆን ምክንያቱም የተለየ ነገርን ከዛ በኋላ መመልከት አልቻልንም አላቸው። ከዛች ቅጽበት በኋላ ረሃብ፣ ጥማት ሆነ እንቅልፍ አላጋጠማቸው ሲልም ሊያሳምናቸው ሞከረ። አሁንም ማብቂያ የሌለውን መንገድ ይጓዛሉ። ሆኖም ማብቂያ የሚባል ነገር የለም። ከጊዜ በኋላ ታዲያ ይህ ፍርሃት ወደ መሰላቸት ይቀየራል። ከፍተኛ መጠን ያለው ነፋስና ከመኪናው ድምፅ ውጪ ሌላ ነገር የለም ነበር። ሬዲዮም አይሰራም፣ ማንም የሚያወራም የለም ነበረ። አይምሯቸው በጣም ተዳክሞ ነበረ። ሰውነታቸው ግን በተቃራኒ ነበር። ሹፌሩ እንዲያርፍም ወንበር እየተቀያየሩ መኪና ይነዳሉ። በአስገራሚ ሁኔታ ግን ማንም የድካም ስሜት አልተሰማውም። ሁሉም ነገር ከተፈጥሮ ውጭ ነው። በቀስታ አንድ ነገርን ተቀበሉ፣ መንገዱ ማብቂያ እንደሌለው። ጄምስ አንድ ያመነበት ነገር እንደሞቱ ሲሆን፣ ሆኖም ይህንን እንዳይቀበሉት የፊሸር እጅ ትክክለኛ ጉዳት ሲሆን የደረሰበት እጁን በተፈጥሯዊ መንገድ እየዳነ ነበረ። ማንም እውነታውን ሊረዳው አልቻለም። ጄምስ ግን ግራ በመጋባቱ ሁሉም በጥልቅ እንዲያስቡ ይነግራቸዋል። ኃጢአት ይሆን እንዲህ ወደዚህ ያመጣን ሲል ፊሸር ደግሞ ለእናቱ ፈጣሪ እንደሌለ እንደነገራትና ይህ ደግሞ በጣም ጎድቷታል ሲል ተናገረ። ዴይስ ደግሞ ራቷን ለማጥፋት ሙከራ እንዳደረገች ነገረቻቸው። ጄምስ ግን አሁንም አደጋ ነው ብሎ ነው ያሰበው። ቴይለር ግን ምንም የተለየ ነገር እንዳላደረገ ያምናል። ጄምስ ሁሉንም በየትኛው መንገድ አስከፈቷቸው ከሆነ ይቅርታ ይጠይቃቸዋል። ይቅርታ ከተባባልን ይህ ነገር ሊያበቃ ይችላልም አላቸው። ሁሉም ያልተረዱት ነገር ግን ቴይለር አንድ ነገር ነግሯቸው ነበረ። ቴይለር ከሚስቱ ጋር የተጣላው የ3 ሰዓት መንገድ ተጉዞ ዱባ እንዲያመጡ ብትጠይቀውም በዚህ አልተስማማም ነበር። ያ ነገር ግን ተቀይሮ ከ3 ሰዓት ማለቂያ ወደ ሌለው ጉዞ እንደተቀየረ ይናገራል። ይህ መንገድ ምንም የሚያበቃበት መንገድን አላገኘም።
ስለዚህ አዲስ ነገርን መሞከር ብቻ ህይወታቸው ሊታደግ እንደሚችል ያምናሉ። ስለዚህ ሆን ብለው መኪናውን ከአንድ ስፍራ ካቆሙት በኋላ የሰዎቹን ቀልብ ለመሳል ሰዓታቸውን በማውጣት መጠባበቅ ጀመሩ። ሆኖም ሰዎቹ ለትንሽ ጊዜ ከጫካው አልወጡም ነበር። 1 ደቂቃ ከ50 ሰከንድ ሲሆን ነው ወደ መኪናው የመጡት። ስለዚህ 1 ደቂቃ ከ50 ሰከንድ ጊዜ ያላቸው ማለት ነው። በዛ ደቂቃ ውስጥም በጫካው ውስጥ ገብተው የፈለጉትን ነገር ማድረግ ይችላሉ። ልክ በጠዋት ቴለር በፍጥነት ደቂቃውን ካስጀመረ በኋላ ወደ ጫካው ይሄዳል። ጫካውንም በየአቅጣጫው ይመለከቷል። በጫካው ውስጥም በርካታ ሰዎች አሉ። ሆኖም ግን ዝምታ ነግሶ ነበር። ታዲያ ደቂቃ በሄደ ቁጥር ሰዎች ይነሱ ጀመረ። በመቀጠልም ወደ መኪናው መምጣት ይጀምራሉ። ይህንን ሲመለከቱ ፈጥኖ ወደ መኪና ገብተው መሄድ ይጀምራሉ። ከቆይታ በኋላ ታዲያ ቦርሳቸው ውስጥ ሲመለከቱ ቸኮሌት ያገኛሉ። ዴይስ ልትመገበው ስትል ጄምስ ያስቆማታል። ከተመገብሽው ምናልባትም ምግቡ በሆድሽ ሳይፈጭ ለዘመን ሊቆይ ይችላል አላት። ሁሉም በዛን ጊዜ የ1.5 ደቂቃ ህግ ገብቷቸው ነበረ። በዚህም ብዙ ነገር ሞከሩ። ዛፍ ላይ መውጣት፣ በጫካ ውስጥ መራመድና ሰዎቹን ማየት፣ አንዳንድ ጊዜም ደግሞ ስፖርትን መስራት። በዚህም ጊዜ አንድ ነገርን ተረዱ። ምንም እንኳን ሰውነታቸው ባይደክምም ገደብ ግን አለው። ቴለር በተደጋጋሚ ፑሽአፕ ሊሰራ ቢሞክርም መስራት የቻለው ግን ለ30 ሰከንድ ብቻ ነው። ጡንቻው ላይ እድገት ወይም መወጠር የሚባል ነገር የለም። እንጨትም ወደ ጫካው ይወረውራል። ዳግም ከተመለከቱት በቀለበት ውስጥ ገብቷል ማለት ነው። እንጨቱን ግን ዳግም አልተመለከቱት ነበር። ያ ማለት ደግሞ መንገዱ እየተደገመ አይደለም ማለት ነው። ሌላኛው ሐሳባቸው ደግሞ ከጫካው የሚመጡ ሰዎች መኪናው በቆመ ቁጥር ቴለር እና ጄምስ ወደ ጫካው ይሮጣሉ። ዴይስ ደግሞ መኪናውን ትነዳለች። በዛን ጊዜ ቴለር እና ጄምስ ከጫካ ውስጥ አንዱን ሰው ዛፍ ላይ በማስደገፍ እያስፈራሩት ጥያቄ ጠየቁት። የት እንዳሉ ደጋግመው ቢጠይቁት ምንም ነገር ግን ሊነግራቸው ፈቃደኛ አልነበረም። ከ1.5 ደቂቃ በኋላ ነው ነፍስ የሚዘሩት። ቀስ በቀስ ግን አራቱም ተስፋ እየቆረጡ መጡ። እሺ እስከ መቼ ነው እንደዚህ የምንሄደው ይሉ ነበር። ማብቂያ የሌለው ጉዞ፣ እረፍትም ሆነ እንቅልፍ የሌለበት ነበር። ቀናቶች በሄዱ ቁጥር ትውስታቸውን እያጡ ይመጣሉ። በመቀጠልም አንድ ቀን ሌላ መኪና ቆሞ ተመለከቱ። ቴለር በጣም ፈርቶ ነበር። ጄምስ ግን በዚህ አልተስማማም ነበር። ጄምስ ወደፊት መሄድ ከሁሉም የተሻለ ነው የሚል እሳቤ ነበረው። ወደ ኋላ መመለስ ያላቸውን ነገር ያሳተናል የሚል እሳቤ አለው። ስለዚህ ጄምስ ብቻውን ወደ መኪናው ሄደ። ከመኪናው ሲደርስ ግን አንድም ሰው በመኪና ውስጥ ሊያገኝ አልቻለም ነበር። ሰውየው እጅግ በጣም ረጅም ለሆነ ሰዓት ነው መኪናውን የነዳው። ቴለር በዛን ጊዜ አንድ ውሳኔን ወሰነ። የመኪናው ፍጥነት በእጅጉኑ መጨመር ሁሉንም ነገር እንዲያበቃ ያደርገዋል የሚል እሳቤ ነበር። የሚሞቱ ከሆነ ቢያንስ ይህ ስቃይ ያቆማል የሚል እሳቤ አለው። ሌሎቹ ግን ደንግጠው ነበር። ይህንን ሲመለከት ፍሬኑን ይይዘዋል። ቴለር እስከ 56000 ማይል ነው የተጓዘው። በመጨረሻም ወደ ጫካው ይገባ። ጄምስ ቢከተለው ቴለር ሊመለስ ፈቃደኛ አይደለም ነበር። ጫካ ውስጥ ያሉ ሰዎችም በጣም ይካረማሉ። ዴይስ ወደ መኪናው ገብታ መንዳቷን ትጀምራለች። የሶስቱ ጓደኛሞች ጉዞም ይቀጥላል። ታዲያ በአሁን ሰዓት በመኪናው ውስጥ ለመጀመሪያ ጊዜ ሙዚቃ ይዘራል። ሙዚቃ እያዳመጡም ጉዟቸውን ይቀጥላሉ። በመሃልም ከመኪናው እየወጡ ይጮሃሉ። ንዴታቸውም እንዲበርድ አንዳንዴ ይደነሳሉ። ሁሉም ጥያቄያቸው ሊመለስ አልቻለም ነበር። ጄምስ ከአንድ ቦታ መልስ እንደሚያገኙ እምነት አለው። በመንገድ ላይ ሳሉ አሁንም ባዶ መኪናን ያገኛሉ። ምልክትም ያስቆመጡበት። ይህ ምናልባትም የተጓዙበትን ሰዓት እንዲያውቅ ይረዳቸዋል የሚል ሐሳብ ያላቸው። ለረጅም ሰዓት ጉዟቸውን ቀጠሉ። አንድ ቀን ግን አንድ መኪና ቆሞ ይመለከታሉ። ሹፌሩ መሬት ላይ ተኝቶ ተመለከቱ። በዚህን ጊዜ የተረዱት ሰውየው በመሰላቸት ይህንን እንዳደረገው ነው። የሚገርመው ነገር ደግሞ በመሃል መኪናውን አቆሙት። 1.5 ደቂቃ ቢያልፈውም የሚመጣ ሰው ግን አልነበረም። ያ ማለት አሁን በደረሱበት ቦታ በጫካው ሰው የለበትም ማለት ነው። ከመኪናው ቢወጡም እንኳን አደጋ የለም ነበር። ጄምስ ግን መኪናውን ማቆም አልፈለገም ነበር። ወደፊት በመጓዝ ለውጥ መመልከትን ይፈልጋል። ጄምስ ከዚህ በኋላ ብቻውን መኪናውን መንዳት ነው ፍላጎቱ። በውስጡም ጉጉት አደረበት። ዴይስና ፊሸር ግን በጣም ተሰላችተው ነበርና 835471 ማይል ከተጓዙ በኋላ ዴይና ፊሸር ከመኪናው ይወጣሉ። ጄምስ ግን ወደ መኪናው እንዲመለሱ ይነግራቸዋል። ሆኖም መንገዱ መቼም እንደማያበቃ ስላወቁ መኪናውን እንዲያቆመው ጠየቁት። የመኪናው ሞተር ለትንሽ ጊዜ ካቆሙት በኋላ ጄምስ ሊያስነሳው ቢሞክርም መኪናው ግን ሊነሳ አልቻለም ነበር። ይህ ደግሞ ጄምስን በጣም አበሳጨው። እንደምንም ብሎ በመጨረሻም መኪናው ይነሳል። በዛን ጊዜ ሁለቱንም ጥሏቸው ይሄዳል። ድንገት ታዲያ በመሃል ዝናብ ይዘንባል። ከዚህ በፊት ሆኖ ያውቀው ነበር። ጄምስም ጓደኞቹን ጥሎ ስለመጣ ፈጣሪ እንደቀጣው ያስብ ነበር። ሆኖም ከጊዜያት በኋላ ዝናቡ ያቆማል። መንዳቱን ቀጠለ። በመጨረሻም በርካታ መኪናዎች ከቆሙበት ቦታ ደረሰ። የመንገዱ ማብቂያ ነበር። በዛን ጊዜ አንድ ነገር ተረዳ። ይህ መንገድ ማብቂያ እንደሌለው። ይህ እውነታ ጄምስን እንዲያዝን አደረገው።
ለ2 ቀን ከቦታው ካረፈ በኋላ ከመኪናው ወጥቶ ቸኮሌቱን ሲቀምሰው በጣም ጣፋጭ ሆኖ ነበር ያገኘው። ይህ ጥሩ ስሜት እንዲሰማው አደረገ። ታዲያ በመቀጠል ጄምስ መኪናውን ወደ ጓደኞቹ መንዳት ይጀምራል። በመንገዱ ላይም አዲስ ሰው ሲያገኝ ወደ መኪናው ያስገባዋል። ከሰውየውም ጋር ያወራ ነበር። ከዚህ በፊት እንደዚህ አይነት ባህሪ የለውም ነበር። በዚህ ውስጥ ግን አንድ ነገር ተረዳ፣ መንገዱ ማለቂያ እንደሌለው። በዛ ቅጽበት ላይ ፊልሙ ያበቃል። ይህ ፊልም ስለ ህይወታችን ዘይቤ ነው የሚያጠነጥነው። አንዳንድ ሰዎች የሆነ ሁኔታ ሁሉ ነገር ይቀይሯል ብለው ያስባሉ። እረፍት ማድረግም ለእነሱ ጥቅም የለውም። ጠንክሮ በመስራትም ያምናሉ። በዚህም ቀንና ሌሊት ይለፋሉ። አንዳንዶች ደግሞ ጠንክሮ በመስራት ያምኑ፣ ይህ በህይወት ውስጥ ለውጥ የለውም ብለው ያስባሉ። በዚህ ድርጊታቸው ግን ከቆይታ በኋላ ይቆጫሉ። ጠንክሬ ብሰራ ኖሮ አንድ ቀን ልለወጥ እችል ነበር ብለው ያስባሉ። በጫካ ውስጥ ያሉ ሰዎች ደግሞ ወደ መኪናው የሚሮጡት ወደፊት ተጉዞ ቢሆን ኖሮ አንድ መልስ እናገኝ ነበር ብለው እያሰቡ ሲሆን፣ ስለዚህ መኪናውን በተመለከቱ ቁጥር ወደ መኪናው ይሄዳሉ። ሁሌም ቢሆን ወደፊት የሚጓዝ ሰው ይሰቃያል። ጄምስ አዲስ ሰው ሲያገኝ ያስመለከተው ህይወት መቼም ቢሆን እንደሚቀጥልና በመንገድ ውስጥ የድሮውን ረስተን ከአዲስ ሰዎች ጋር መተዋወቅ ግድ እንደሆነ ነው። ሁሌም ቢሆን በህይወት ውስጥ ተስፋ መቁረጥ እንደሌለብን ከጄምስ ተረድተናል። የዛሬው የፊልም ትረካችን በዚህ ያበቃል። በአዲስ የፊልም ትረካ እስክንገናኝ ድረስ መልካም ተመኘው።